በጥበበ ጊዮን ስፔሻላይዝድ ሆስፒታል በክልሉ የመጨረሻ የሪፈር ማዕከል በመሆኑ የደም አቅርቦት እጥረት መኖሩ የተቋሙ የኦፕሬሽን ክፍል ዳይሬክተሩ ገለጹ። በሕክምና ሂደቱ ደም አንዱና ዋነኛው በመሆኑ ህሙማን ለመታደግ ደም መለገስ የሚችል ደም እንዲለግስ ጥሪ ተላልፏል። ለትዝታ መኮንን ዘገባ የዝባለም ጌታነህ። እናቶቻችን እህቶቻችን እኔም እውነት ለዛ በቀች የምለግሰው እንደምሱ መድኃኒዓለም ነው የሚያውቀው። ታካሚ ቀማቸው ሙሉ በደረሰበት ድንገተኛ አደጋ ከይልማና ዴንሳ ወረዳ ሪፈር ተብሎ በጥበበ ጊዮን ስፔሻላይዝድ ሆስፒታል የህክምና ክትትል እያደረገ ይገኛል። በሆስፒታሉ 2 ጊዜ የቀዶ ጥገና ህክምናም ተደርጎለታል። ከህክምና ክትትል በተጨማሪ የተሰጠው ደም ህይወቱ እንዲተርፍ ከፍተኛ አስተዋጽኦ ማድረጉን ይናገራል። ተንከባክበው ሁለቱን ደም ነው የሰጡኝ። አንዴ ኦፕሬሽኑ እንደወጣው ሁለቱን ሰጡኝ። በየጊዜው እንክብካቤ ያደርጉልኛል። እውነት እንዴት አድርጌ ማሳዘናቸው ነው። የባህር ዳር ጥበበ ጊዮን ስፔሻላይዝድ ሆስፒታል በክልሉ ካሉ ሆስፒታሎች የመጨረሻው የሪፈራል ማዕከልና ከባድ የቀዶ ጥገና ህክምና የሚሰጥበት ነው። በመሆኑም ሆስፒታሉ ብዙ የደም ፍላጎትና ፍጆታ መኖሩን በባህር ዳር ዩኒቨርሲቲ ስፔሻሊቲ ህክምና የኦፕሬሽን ክፍል ዳይሬክተር ዶክተር ነቢያት እንቢያሌ ይናገራሉ። ወደ ጥበበ ጊዮን ስፔሻላይዝድ ሆስፒታል የሚመጡ በሽተኞች አብዛኛውን ጊዜ ብዙ ተጓዳኝ በሽታ ያለባቸው፣ ከፍተኛ የሆነ የደም እጥረት ያለባቸው፣ እንደ ሆስፒታል ደግሞ በጣም ከፍተኛ የሚባሉ ቀዶ ህክምናዎች የሚሰሩበት ሆስፒታል ነው። ስለዚህ ከዚህ አንፃር የደም ፍጆታችን ከሌሎች ሆስፒታሎች ጋር ሲነጻጸር ከፍተኛ ነው። በጣም ከባድ ኦፕሬሽኖች ስለሚሰሩ ኦፕሬሽኖች በተሰሩ ቁጥር የደም ፍሰት ይኖራል። ባለው ነባራዊ ሁኔታ በተለይ ደግሞ አሁን እንዳለንበት የፖለቲካም ትኩሳትና እንዳለንበት ነባራዊ ሁኔታ ሰው ሰራሽና ተፈጥሯዊ የሆኑ አደጋዎችም የበዙበት ሁኔታ ነው ያለው። ከነዚህ አንፃር ከፍተኛ የሆነ የደም መፍሰስ ይኖራል። እነዚህ ሌሎች መውለድ ምንም ተፈጥሯዊ ህግ ቢሆንም ከወሊድ ጋር ተያይዞ ከፍተኛ የሆነ የደም መፍሰስ የሚያጋጥምበት ሁኔታ አለና ከዚህ አንፃር ተያይዞ ከፍተኛ የሆነ የደም ፍጆታ ያለበት ሆስፒታል ነው። በጥበበ ጊዮን ስፔሻላይዝድ ሆስፒታል የሚሰጠው አገልግሎት ከፍተኛ በመሆኑ የደም ፍላጎቱና ፍጆታው ከፍተኛ ነው። በሚፈለገው ልክ ደም ለማግኘት አስቸጋሪ እንደሆነና የሚሰጠው ደም በዘመቻ መልክ በመሆኑ በቂ ያለመሆኑን ዳይሬክተሩ ገልጸዋል። ደም የተለያየ ክፍል አለው። አንድ ሰው የሚሰጠው ደም ለ3 ሰው ማገልገል ይችላል። ያ ማለት ምንድነው? ከአንድ ሰው የሚሰበሰበው ደም ወደ 3 ሰዎችን በተመሳሳይ ሁኔታ ማዳን ይችላል። ፕላትሌቱን ፈልጓለን፣ የቀይ ደም ዋስን ፈልጓለንና የደም እንዲረጋ የሚያደርጉትን ሆርሞኖች የብቻ ነጣጥሎ በማውጣት የአንድ ሰው ደም ለ3 ሰው እንዲያገለግል ማድረግ ይቻላል። አሁን ትልቁ ችግር ያለብን በቂ የደም አቅርቦት ስለሌለ እነዚህን የ3 የደም አይነቶችን ከፋፍሎ የማግኘት እጥረት አለ፣ ከፍተኛ የሆነ እጥረት አለ። በተለይ ይሄ ፕላትሌት የሚባለው ወይም ፍሬሽ ፍሮዘን ፕላዝማ ወይም ደግሞ ደም እንዲረጋ የሚያደርጉልን ነገሮች በጣም ከፍተኛ የሆነ እጥረት አለ። ፍላጎቱ ቢኖርም አቅርቦቱ ግን የለም። ደም መለገስ ለሰው ልጅ የተሰጠው የበጎነት መገለጫ ነው። ወላድ እናቶች፣ ህጻናትና ድንገተኛ ቀዶ ጥገና ለሚያስፈልጋቸው ታካሚዎች ደም አስፈላጊና ወሳኝ ነው። እናም ህብረተሰቡ ደም መለገስ የራሱ የጤና በረከት ያሉት መሆኑን ተገንዝቦና ለሌላውም ለመትረፍ ባገኘው አጋጣሚ ደም መለገስ የሚችል ደም እንዲለግስ ዶክተር ነቢያት እንቢያሌ ያሳስባሉ። አሁን ጊዜ ደም እየተሰጠ ያለው ብዙውን ጊዜ እንደውም በባለሙያዎች ነው። ምክንያቱም ችግሩ አሁን ችግሩንም ፊት ለፊት እያዩም ያለው ስለሆነ ባለሙያዎች ስለሆኑ ብዙውን ጊዜ ባለሙያዎች ናቸው ደም የሚሰጡ በዋናነት ራሳችንን ጨምሮ ማለት ነውና አሁን እንደ ማህበረሰብ ደም መስጠት ምንም አይነት ተጓዳኝ የሆነ ጉዳት እንደሌለው በማወቅ፣ ሁለተኛ ሰዎች ለሰዎች ወገን መሆናችንን የምናሳይበት አንዱ በጣም ከተሰጠን በጎ ልናደርግ ከተሰጠን ስጦታዎች ውስጥ በጣም ትልቁ ስጦታና ትሩፋት ተፈጥሮ ከሰጠን ምንም ወጭ ማናወጣበት ጤናችንን የሚጠብቅልን ሰው በመሆናችን የተሰጠን ጸጋ ስለሆነ ደም በመስጠት በጎ ፈቃደኛ ደም ለጋሾች በመሆን የሌሎችን ህይወት እንዲያተርፉ፣ ህይወት ከማትረፍ በላይ ትልቅ ስጦታ የለም። ሁሉ ማህበረሰቡም ይህንን ወስዶ ደም እንዲሰጡ ለማለት እወዳለሁ።